ጋሊሊዮ ጋሊሊን የካቶሊክ ቤተክርስቲያን ያኔ እዛ ጣሊያን እንትን ውስጥ ታስገባው ተሳስቷልን እኮ ቄሶቹ መናገር ፈልገው አይደል እነሱ ስላላሉት ነው ቃሉ ጋሊሊዮ አንደኛ አማኝ ካቶሊክ ነው ሁለተኛ መጽሐፍ ቅዱስ የአስትሮኖሚ በጣም ብዙ ዕውቀት አለው ብሎ ያምናል ሶስተኛ ልጁን ለቤተ ክርስቲያን ሰጥቷል ከማኝነቱ ጋር ተያይዞ መቼም ከዚህ በላይ አማኝ እኮ አታገኙ ግን ቄሶቹኛ ብቻ ነው ዋቂ ብሎ ያምኑ ነበር ሳይንቲስት ተናገረው ማቴማቲካሊ በእውቀት ጋሊሊዮ አዲስ ነገር ተናገረ እንጂ አብዛኛው ነገር ቀሳውስቱና ሸሆቹ እነሱ ካላሉት በስተቀር ዕውቀት ተብሎ አይወሰድም ያ ዘመን ነበር የነበረው ጋሊሊዮ አማኝ ነው አንደኛ ከሃዲም አይደለም መጽሐፉ የሳይንስ መሰረት ነው ብሎ የሚያምን ሰው ከአማኝነቱ የተነሳ ሴት ልጁንም ለቤተ ክርስቲያን ይሰጠ ነው ከዚህ በላይ እንግዲህ አማኝነቱን የሚገልጽ ነገር የለም ክህዶም አይደለም አጥላልቶም አይደለም ነገር ግን የሱ ወርቃማ ሐሳብ እና ብዙዎች አክሴፕት ያደረጉት ብዙዎች ያደነቁት ምክንያታዊ ሐሳብ ተጳጳሱ እንደበስላል ወጣ አወገዙት በእምነቱስ which means ሃይማኖቱን ወደ ሰው የማድረስ ተግባር ሳይሆን አሁን ስለ ሃይማኖቶቹ መጽሐፍ ተሳነብ ከነቢያት ውስጥ እመወስደው ትምህርት አለ ደስ ይለኛል የሚያስተምሩ ዲፈረንት ያንዳንዱ ነብይ የራሱ የሆነ ከለር አለው የራሱ ስቶሪ አለው የራሱ ካራክተር አለው ተመሳሳይ ካራክተር ያለው ነብይ አላይ ዲፈረንት ካራክተር ስለዚህ ጎድ የሞራል ኮድ ወይም ኮዴክስ ብሎ እነዚህ መጽሐፍ ሲያዘጋጅ ሲሰጠን ያንዳንዱ ሰው ስለተለያየ የህይወት ፈተና የምታገኛቸው ናሙናዎች አሉ therefore these prophets are characters ሁሉም የሚያስማማቸው ምንድነው sacrification they just give ወይ their wealth ወይ ሀብታቸው ሰጥተዋል ወይ ጤናቸውን ሰጥተዋል ወይ ብዙ ነገር ሳክሪፋይ ልጆቻቸው ሰጥተዋል የሆኑ መስዋዕትነቶች ግን አሉ